ስድስተኛው ጠቅላላ ምርጫን ተከትሎ የተመሰረተው የአዲስ አበባ ከተማ አስተዳደር የአምስት የምርጫ ዓመታት ስትራቴጂክ እቅድ እንዲሁም የ2018 በጀት ዓመት ማጠቃለያ የእቅድ አፈጻጸሙን እየገመገመ ይገኛል። በግምገማ መድረኩ መክፈቻ ያለፉት 5 ዓመታት ብሎም የ2018 የእቅድ አፈጻጸም ሪፖርት የቀረበ ሲሆን 2018ን ጨምሮ ያለፉት 5 ዓመታት በከተማዋ የነበረው ጎስቋላነት ከ74 በመቶ ወደ 30 በመቶ ዝቅ ያለበት ከአፍሪካ 10 ጽዱ ከተሞች አንዷ የሆነችበት የአረንጓዴ ሽፋኗ ከነበረበት 2.8 በመቶ ወደ 24 በመቶ ያደገበት ከ60 ሺህ በላይ ፕሮጀክቶች የተጠናቀቁበት በ11ዱም ክፍለ ከተሞች የመሶብ የአንድ ማዕከል የመንግስት ዲጂታል አገልግሎት መስጫ ማዕከላት የተከፈቱበት ትምህርት፣ ጤናና የበጎ ፈቃድ አገልግሎትን በመሳሰሉ ማህበራዊ ዘርፎች አመርቂ ውጤቶች የመጡበት በቀዳማይ ልጅነት እድገት ፕሮግራም 1.3 ሚሊዮን የሚደርሱ ህጻናትን ተጠቃሚ የሚያደርጉ መርሃ ግብሮች የተጠናከሩበት በቱሪዝም በከተማ ዲፕሎማሲና በመሳሰሉት መስኮች ስኬታማ ተግባራት የተፈጸሙበት 2.2 ሚሊዮን ለሚደርሱ ነዋሪዎች የሥራ ዕድል የተፈጠረበት ኢንዱስትሪን በማስፋፋት የኑሮ ውድነትን በመከላከል ኢንቨስትመንትን በማስፋፋት በቤቶች ልማት፣ በመሰረተ ልማት ግንባታ፣ በኮሪደርና በወንዝ ዳርቻ ልማት ታላላቅ ስኬቶች የተመዘገቡበት ለዚህ ስኬት ዋነኛ ቁልፍ የሆነውና ከተማዋ ወጪዋን በራሷ ገቢ እንድትሸፍን ያስቻለው ገቢም ከነበረበት 51 ቢሊዮን ገደማ ወደ 350 ቢሊዮን ብር ያደገበት መሆኑ በዝርዝር ቀርቧል። እነዚህና ሌሎች ስኬቶች ማስተማሪያ ሆነው የግምገማው ማዕከል እንደሚሆኑ ከንቲባ አዳነች አቤቤ ተናግረዋል። የመረጠንን ህዝብ በቅንነት፣ በታማኝነት፣ በብዙ ትጋት አገልግለናል። ውጤቶቹን 1 2 3 4 ብለን መገምገም እንደተጠበቀ ሆኖ አዲስ አበባ ከማይጠቅሙ በርካታ አጀንዳዎች ውስጥ አውጥተን የልማት እና የሰላም ማዕከል አድርገናታል። ከዚህም አልፎ በከተማችን ውስጥ በርካታ የተሰሩ የቱሪስት መስህቦች የበለጠ ከተማችን ጽዱ፣ አረንጓዴ፣ ውብ እየሆነች በመሄዷ የተነሳ የዓለምን ትኩረት ስባለች። አዲስ አበባ በብዙ መንገድ የዓለም ሚዲያዎች የአፍሪካ ወንድሞች እህቶቻችን መነጋገሪያ የሆነች የመጣችበት እንዲሁም የሁላችንም ኩራት ብለን መናገር የምንችልበት ሽግግር ውስጥ ገብታለች ማለት ነው። ማህበራዊ ፍትህንም ለማንገስ በርካታ ስራዎች ሰርተናል። ማህበራዊ ፍትህ የነገሰባት ከተማ ትሆን ዘንድ ለሁሉም ትኩረት ሰጥተን በሚዛናዊነት ለህፃናት፣ ለወጣቶች፣ ለሴቶች፣ ለአረጋውያን፣ ለተለያዩ ማህበራዊ ችግሮች ለተጋለጡ ወገኖቻችን፣ ለድሃውም፣ ለሀብታሙም፣ ለተማረውም፣ ላልተማረውም ከተማችን ለሁሉም በሚዛናዊነት ትኩረት ሰጥታለች፣ በአግባቡም አገልግላለች። የተገኙ ውጤቶችም ይሄንን እውነት ይመሰክራሉ። የተገኘው ስኬት ሚስጥሮች በርካታ እንደመሆናቸው እንዲሁም ግምገማው የመማማሪያና ስኬቶችን የማስቀጠያ ክፍተቶችን ደግሞ የመሙሊያ መድረክ እንደመሆኑም እነዚህ የስኬት ሚስጥሮችም የግምገማው አንድ አካል ሆነው እንደሚቀርቡ ነው ከንቲባ አዳነች ያነሱት። አመራራችን በየጊዜው ከማይረቡ አጀንዳዎች ውስጥ እየወጣ የበለጠ ስራ ላይ ትኩረት አድርጎ በስምሪቱ የሚገመገምበት በሚለካ ስራ እያንዳንዱን አፈጻጸም እየታየ የበለጠ ጠንካራ አመራር እያፈራን መሄድ እንድንችል በውድድር መንፈስ ውስጥ ገብቶ በቅንጅትና በትብብር ደግሞ እየሰራ የመጣበት ስኬቶቹን 1 2 3 ብሎ መቁጠር ብቻ ሳይሆን በስኬቶች ውስጥ ያጋጠሙ ተግዳሮቶች ምንድናቸው እያልን እያየን በተግዳሮቶቹና በጥፋቶች በብልሽቶች ውስጥ ደግሞ ጠንካራ ተጠያቂነትን እየተገበርን ስለመጣን ነው። በሌላ በኩል በእነኚህ ሂደቶች በርካታ ተተኪ አመራሮችን አፍርተናል። ተተኪ አመራሮችን ማፍራት ብቻ አይደለም፣ ከኛ አልፈን ሌሎች አካባቢዎችም አመራርን አስተዋጽኦ እስከማድረግ ድረስ የሚያስችል ጥሩ ውጤቶችን አይተንበታል። ባለፉት 5 የስትራቴጂክ ዓመታት ብሎም በ2018 የበጀት ዓመት ምንም እንኳን ታላላቅ ስኬቶች ቢመዘገቡም ተግዳሮቶችም ነበሩና ያጋጠሙ ተግዳሮቶችም ለመማማሪያ የሆኑ ዘንድ የግምገማው ትኩረቶች እንደሚሆኑ ከንቲባ አዳነች አቤቤ አንስተዋል። አሁንም አመራራችን እኩል ትጋትን ታጥቆ
24/7 የስራ መርህ ውስጥ ገብቶ ሁሉም እኩል ውጤታማ መሆን የቻለበት ደረጃ ላይ አልደረስንም። በየቦታው ያፈጻጸም ልዩነቶቹ ጎልተው ይታያሉ። በተመሳሳይ ሁኔታ ውስጥ በተመሳሳይ በጀት ውስጥ በተመሳሳይ የሰው ኃይል ምደባ ውስጥ እነኚህ ልዩነቶች ይታያሉና አሁንም እነኚህ ልዩነቶች ለማጥበብ እና ወደ አንድ ተቀራረበ ያፈጻጸም ደረጃ ለማምጣት በደንብ መገምገም መቻል አለብን። ወደ አንድ የመሶብ ዲጂታል ማዕከል ያልገቡ አገልግሎቶች ላይ ዛሬም ትልቅ እንግልቶች አሉ። ጉቦኝነት አለ፣ ዳተኝነት አለ። በቅንነት ከማገልገል ይልቅ አሁንም ተገልጋዮችን በአግባቡ አክብሮ አለማገልገል አመራሮቻችን ላይ ከሚንጸባረቁ ተግዳሮቶች ውስጥ የሚታዩና አሁንም ህዝቡ የሚናገርና ቅሬታ የሚያቀርብባቸው እንደሆኑ ትኩረት እንድናደርግና እንድንገመግም ያስፈልጋል። ከኑሮ ውድነትና ከፍልሰት ጋራም ትልልቅ ተግዳሮቶች አሉ። ምንም እንኳን በርካታ ጥረቶች ብናደርግም አሁንም የከተማችን ፈተና ናቸውና ይህንንም አያይዘን ሌሎች ለአፈጻጸም መጓደል አስተዋጽኦ ያደረጉ ዝርዝር ሁኔታዎችን እነኚህ ለመነሻ የጠቃቀስኳቸውን ጨምረን ማየት ያስፈልጋል። ለ3 ቀናት በሚካሄደው የግምገማ መድረክ ማጠቃለያ የተሻለ አፈጻጸም ላስመዘገቡ ተቋማት እውቅና እንደሚሰጥም ተጠቁሟል።